እንዴት ነው አባቴ? ኑሮ ያበደ ነው በጣም እሳት ሆነ እንትን በጣም ያበደ ኧረ ወጣ አለብሽ አንቺ ራሱ ኧረ አንተ ጥቁር እኮ ነው ሲጀመር የቱ ጋር ነው ያለብኝ ወይ ያጃ ወዮ ምን አረግን አንቺ አልተገቡልኝ እንዴ ፍሬንድ 10,000 ብር ከደፋውብሽ 10,000 ብር ከፈለግሽ ያዥው ከምርህ ነው ከመረ ይቀመጥ እዚህ ጋር ግን ለራሴ ነው ማረጋው ለፈለግሽበት ታደርጊያለሽ ነው ይቀመጥ ምንም ችግር የለም ሁለቱን ከደፋውብሽ ሞሰተች በውሃ እሺ ደፋ ችግር የለም ደፋ እሺ በቃ አልጮትም ደምሮኛል አልጮትም እቺን ተጎንጫ ድፋውና ስጠኝ ብሬን ኧረ ብልጠት አልጫወትም ሰላም ሰላም ያገሬ ልጆች እንዴት ናችሁልኝ እኔ ደህና ነኝ እግዚአብሔር ይመስገን ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ከናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የዶል ምልክቷን ነካ ያደርጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ነው ቤተሰብ አራንድ ሽንግባ ይሄን ቪዲዮ የምታዩ ሁሉ ከተመቻችሁ ሜቢ ካሳቃችሁ ሰብስክራይብ ብታደርጉኝ ደስ ይለኛል 3 ወር እያለፈን ነው ስለዚህ ሁላችሁም ሰብስክራይብ አድርጉ ቪዲዮ በደንብ ካሳቃችሁ ደግሞ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ ይመቻችሁ ማንኛውንም አይነት ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ ወደ ቪዲዮ ማሪም እንደኔ ሁሉ ተመሳሳይ ፓንት ገዛሽው ምን ችግር አለው አባቴ እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው Sure baby ሳትፈልግ አንተን ገላስ ይወል አስገባት እቺ ሴትዮ ለመጣችሁ እናመሰግናለን ፍቅራችሁን ተገላለች ቤቢ አማርኛን ሁሉ ያደርግልኛል የፈለገችውን የኔ ፍቅር ቤቢ ሞለድ አማርኛ ገና እኮ 5 ወርሽ ነው ሞለድ አማርኛ አልኩ አይደል እንዴ ምንድነው ቲቪ አይደል እንዴ ነው ዋደዲል እንዴ በቃ አማርኛ አልኩ አማርኛ እውነት በቃ ተስተካክለው በቃ ግፊ የኔ እናት በርቺ ግቢ ቆንጆ ያረጋችሁ እየወለዱ እያስወለዳችሁ አረባካችሁ ለማይናችሁ ያምጣታል ወጣታል ቤብ ከታርገልኝ ራ ያማል እኔ ምን አይነት ወጣ ነው የመጡብን ደግሞ ፑሽ ያ ምን ተፈጠረ ኧረ ወይኔ ቤብ አርተሻል በጣም ነው የምትዋደድ ይሄ ማመጠሪያ ነው ይሄ ሪሞት ነው እሺ አንተ ደግሞ እኔ ነህ የመልክሽ ክፋት ይሄን ማጨሻ የመሰልሽ ዳብን ተምዝብዝብ ሊዋ ትራሽ መሳም አለው ሳበችን ለመድሽን በጣም ጥሩ ለጨዋታው ነው እግዚአብሔር በጣም ትይልች ለጨዋታው ነው ብለሻል ሄሎ ስለናፊ ቅሬታ አልታሰሚ ከሆነ 1 ቁጥር ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር ልብስ ልጋዢ ወይም ምግብ ለበይ ወተሽ ብር እንደልክልሽ ከሆነ 3 ቁጥር መብራት የዋይፋይ የውሃ ክፍያን በተመለከተ ከሆነ 4 ቁጥር ከነዚህ ጉዳዮች ውጪ አዲስ ምን ከራከረበት ርዕስ ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ አመሰግናለሁ በስመ አብ ይሄ ስራ ስብሰባ ነው እንደምታደርጉት ተጫውቻ ምንድነው ዝም አልሽ እሺ እና ፈርስት ዴት ላይ ምንድነው የሚመችሽ ፈርስት ዴት ላይ መጸለይ እንደውም አሁን ለምን አንጸልይ ፈጣሪያችን ሆይ ጨፍና
ጨፍና ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥ። እኔማ አቋረጥኩ። አሜን እያልኩ በቃልህ ካልተገዛ እስኪገባን ድረስ ሰባብረህ። ኧረ ምንድነው የእናት አካል ስንኩል ታረጊ ነው እንደመጣሽ? ምን ሆነ? እስክንጨርስ አትጠብቅም እንዴ? ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆይ። አሜን አሜን። አሁኑኑ ጥራውና በቤትህ አቆየው። አስወጣት። ውጭልኝ እናት። አይ አይደለም ውጭልኝ። ትንሽ አልጫ። ኧረ ምንም ተጫወታችሁ። ወይ ጸሎት አይባሉ የእርግማን አይባል በቃሉ ማን ይኖራልና ነው። ሁላችንም ሸንኩልን ነውና አቡዬ አቡ እኔ ነው ምን እናንተ ስትላከፉ እሙዬ ትሌለ እና እየለከፍሽኝ ነው? መላከፍ ይገረመ እና ገና አሮጊት ልካለው። አሮጊት ትልኪያለሽ? አዎ የሻሳቅናት ቤተሰብ ወይ እሺ ሰሞን ከአሁን በኋላ በደረስኩበት እንዳደርሽ። ስንት አይነት ሴት ነው ያለው እባካችሁ። ለከፈችኝ። ብደርስስ ግን ፍቅር ብልቁ አሮጊት ልካለው። አዎ ይሄ ዘመን ይመጣል ቤተሰብ። ጨርሻለሁ በቃ እንሂድ። ኦይ የምስራች አለኝ። ምንድነው? ለመጋባት አስበናል። ለመጋባት? ለመሆኑ ስንት ጊዜው ናችሁ? 1 ወር ሆነን፣ ግን ከዚህ በኋላ እንድትለይኝ አልፈልግም። ምን ያስቅሻል? እንዴት በአንድ ወር ውስጥ የሰው ህይወት ማወቅ ይቻላል ብዬ ገርሞኝ ነው። ምን ለማለት ነው? አትተዋወቁም እያልሽኝ? አዎ አታውቃትም እንዴ? ተረጋጊ እንጂ። አንደኛ ሚዜ ነሽ ብዬ ሳስብ አትጋቡልቲ ነው። ኦ ሴትዮ፣ ፍቅር ጊዜ አይፈልግም፣ ካልሆነ ጣዕሙ ይጠፋል። ጊዜያዊ ጣዕም ምን ይሰራላችኋል? ፍቅር ጊዜ ላይ ፈልግ ይችላል፣ ትዳር ግን በደንብ ጊዜ ይፈልጋል። እሺ እኛ ላለመጋባት እንቆይ ብንል እነማሚሽ የሚሉ ይመስልሻል? ግን እስኪ ስለሱ ስለ ኑሮ የምታውቂው ነገር አለ? የፍቅር ሰው መሆኑን ማወቅ አይበቃም? እሺ ሲናደድ ምን አይነት ሰው እንደሆነ ታውቂያለሽ? አይከብደኝም፣ ምንም ቢሆን እቀበለዋለሁ። አንቺ አወራረግሽኝ እንዴ? አንተ ዝም በል። ለመሆኑ የሁለት ዓመት ልጅ እንዳለው ታውቂያለሽ? ፍቅሬ በአጋጣሚ የወለድኩት ልጅ ነው እንጂ ባለስራር አይደለሁም። እንዴት ልጅ የሚያክል ነገር ትደብቀኛለህ? አንቺም ዝም በይ። ለመሆኑ የኔ ነው ያለሽ ድርጅት አጎቱ መሆኑን ታውቂያለሽ? አንቺ አልሻል እንዴ? ስለኔ እያጣራሽ ነው እንዴ የምትይው? በአንድ ወር ለነገሩ ምንም ፍቅሬ ቆይ ላስረዳሽ። ምንም መስማት አልፈልግም። ሂድልኝ በቃ ተወኝ። አይሻ ጓደኛዬ፣ በአለም ላይ ፍቺ የበዛው ፍቅር ስላጡ አይደለም ሳይተዋወቁ ስለሚጋቡ ነው። ልክ ነሽ። እኔማ የዛሬ ደስታችን አይቼ ነበር የጓጓሁት። ፍቅር ለመጀመር ቀላል ነው፣ ለመቀጠል ግን የመተዋወቅና የመተሳሰብ ጥበብ ያስፈልጋል። ዋው ቤተሰብ እንዴት ነው? ተመቻቻ? እኔ ተመችቶኛል። ወይኔ እዛ ጋር የደቁት ይሄ ነው ካባት አይደል እንዴ? ኧረ ወይኔ ሳይገላቸው እንድረስላቸው። አታይም እንዴ? ተመተው ወድቀዋል እኮ። እሺ እና ታዲያ እና ማኛም ችግሩ ሳንገባ ቶሎ ሄዳለ ነው ክንንገረው። ቶሎ ይፍጥኙ። ጊዜው ከፍቷል። ምንም ማድረግ አይቻልም። አባቴ ምን ሆነ? ታይ ሰፈር የሆነ ልጅ በብረት መቷቸው ወድቀዋል። ምንድነው የምትሆነው? በብረት ሲመታቸው እርግጠኛ ነሽ? እግዚአብሔር ይርዳቸው እንጂ እንዳወዳደቃቸው የሚተርፉም አይመስለኝም። ወይኔ አባቴ የቱ ጋር ነው? ኧረ ልብስ እስከምታወልቅ የቱ ጋር ነው? ያውና ማ ይሄ ነው? አባቴ ምንድን ያደረገው? የት አለ አባቴ? ኧረ ወንድሜ ተረጋጋ። ምን አባት ነው? እንዴት ትልቅ ሰው ልጅህን ታነሳለህ? አባት አይሆንም እንዴ? ምንድን ነው የምታወሩት? መጀመሪያ አባቴ የት እንዳደረኩት ትነግረኛል። ከዛ ከኔ ጋር ታወራለህ። እንዴ ማን ናቸው አባት? የዚህ መኪና ባለቤት ናቸው አቶ ይፍሬም። እየዋሻ እንዳይሆን አባቴን የት ነው ያደረከው? ልጄ አባ ምንድን ነው? ምን ሆነህ ነው ልጄ? አባቴ ተመቶ ወድቋል ብሎ አስደንግጦኝ እኮ ነው። ማን ነው እንደዚህ ያለ? ቅድም በብረት መቶ ጥሎታል ነበር። ማ እኔ? አዎ እርሶ። እና ሳይመታውት ነው የወደቁት? ቅድም ነው። እድሜን በሙሉ በመካኒክነት ነው ያሳለፍኩት። መኪና የምትፈልገውን ነገር እያሳየሁት ነበር። እንደዛ ነው እንዴ? መስሎኝ ነበር። ልጆቼ ከማውራታችሁ በፊት ነገሩን አጣሩ። እግረኛ ያወራውን ፈረሰኛ አይደርስበት። ይቅርታ። ችግር የለውም። በስመ አብ ይመቻችሁ። ስሩት እንደዚህ። ወይኔ የምወዳት ልጅ ትችላለህ፣ ይጠመዳል፣ ሰላም ትላታለህ። ሃይ እሺ፣ እንኳን አብሮ አደረሰ። አውይ ቸኮለ መሞት አይገባም፣ መሰቀል አይገባም። እንኳን አብሮ አደረሰ። ወይኔ በቃ ይዞን ምንም ማድረግ አይቻልም። እውነተኛ ፍቅር ያንተ ባትባላ ቤተሰብ
ሊጀምር ነው። ተደበቅ በእናትሽ። ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አታ በቃሉ ያዘው ጆኒ እንኩራይታ ያዘው ልቀቀኝ እረፉ ተው አንዴ እረፉ ምንድን ነው አንዴ ቪዲዮ አልቋል እረፉ መጣሁ አንዴ ቆይ እዚህ ሆነ ስልክ እያወራን ስራ ይዤ ነው መጣሁ ያዘው ልቀቀኝ አይደል ቀላል ቡዲ ሳለግል ጾሜልጭ እግዚአብሔር ይመች ለማንኛውም እንዴ ስትሉ ቆይ ገና አለ የሚያስብል ነገር ነው የምነግራችሁ። አበደርኩ ጊዜው ሲደርስ ብሬን ጠየቅኩኝ። እሺ ለምን ፈለግሽ ተባልኩ። ታችሁ ወራሴ ችግር የለውም እፍረቱ ከኔ ነው ምንም ማለት አይደለም ብዬ ምክንያቱም ተናገርኩ። ምክንያት ፈጠርኩና ተናገርኩ። መፍትሄ ተሰጠኝ ጋይስ ምን ተባለ እንዲህ አርገሽ በዚህ ብታወጪ እኮ በዚህ ብትወጪ ገንዘብ ታገኝ እሱም መፍትሄሽን ተጠቀሚና ብሬን ስጪኝ እናት አለም ጊዜው ከፍቷል ዘንድሮ ብድር እንደ ስጦታ ነው ብድር ስታበድሩ እንደ ስጦታ አድርጋችሁ ስጦታ ፈጣሪ ሆይ ፈጥረህናልና ጉሮሮአችንን እየደፈንክ ስለሆነ እናመሰግናለን አሜን ፈጣሪ ሆይ ዛሬ እንዳበላህን የነገው የምታበላንንም ተጨነቅበት አሜን ፈጣሪ ሆይ እንደየመልካችን ሆዳችንም የተለያየ ነውና እሱ ሽሮ ሊመቸው ይችላል እኔ ደግሞ የተለያየ ነገር ነው የሚመቸኝና የተለያየ ነገር አብላን ከማን ጋር ነው የምታወራው ካንተ ጋር ነው እንደ ጓደኛ እንደ ወዳጅ ቀርባችሁ አማክሩኝ ግልጽስ ነው ኩደ በስማ ቢስሚላህ እሺ ቢያንስ ጸሎቱን እንኳን ምን ያለ ደህና ነገር ለጓደኛህም ብትጸልይ ለፈጣሪ መሪ ሰላም ተመልካቾቻችን እንደምን አላችሁ? እስቲ ስለ ኑሮ አንዳንድ ነገሮችን መንገደኞችን እየጠየቅን ነው ማለት ነው። እዚህ ጋር አንድ ወጣት አግኝቻለሁ። ኑሮ እንዴት ነው አባቴ? ኑሮ ኤክሰለንት ብሶት አያስወራም ችግር አያስወራም ወገን ያንተባትባል ወንድ ልጅ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? ቢያንስ ከ100 በላይ መስራት አለበት። 100 ምን ጎበዝ ጅማሬ ነው ኦኬ ላይክ እያደገ ይቆና ኦኬ እንደ ጀማሪ በ100,000 ቤስ ፔይ ከዛ ቀጥሎ እየጨመረ የሆነ ፊቸር አለ በብር ተመን አንድ ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? ወደ 25000 ብር በቂ ነው። በወር 25000 ብር ኢንካም ካለው ይሄ ጥሩ ነው በጣም ጥሩ ነው How much does a man have to make a month to be with you? 100,000 100,000 ብር yes per but minimum yes How much would you like for him to have not minimum but like what's your ideal point? if we have around 1,000 USD is good 1,000 USD አክሰንቱ ከበድ ይላል ወንድ ካንቺ ጋር ለመሆን በወርስ ምን ያክል ብር መስራት አለበት? ይስራ በደንብ I don't know excuse me How much? እሺ መኪና ይኑሮ እኔ እንጃ የሆነ ብር ንገሪኝ የሆነ ብር ይሄን ያክል ብር ይኖረን ኮምፎርታብሊ አብረን መሆን ተጋባን አሁን ከሆነ እሺ 50 60 ሺህ ብር እኔ 60 ሺህ ብር አንቺ በወር ምን ያክል ብር ትሰሪያለሽ? ጥሩ ሰራለሁ እኮ ምን ያክል ይሄ ነገር ቤት ሰራዩ እኮ ንገሪኝ ይቀየራል ግን ደግሞ ተማሪ ነኝ ራሳ ምናምን 30 ሺህ ብር ምን አለ ያ ወገን ትዳር በብር አረ ዋናው ባካችሁ ሰውየው ይምጣ አስተዋይ ሰውዬ ስራ የሚወደው ሰውዬ ይምጣ እግዚአብሔርን እኔ የማይገባኝ ሰው እንዴት ነው ከቤስት ፍሬንዱ ጋር እማይኒ ቆንጆ የኔ ማር የሚባባለው ጤነኝነት ነው ወይ ስሪል ቤስት ፍሬንድ ናችሁ የገባኝ ነው እኔ ያደውላ ያብዬኔ ቆንጆ በተለይ ወይ በር ፈልጋለች ወይ ኩላሊት ያስፈልጓታል ወይ የሆነ ወንጀል ሰርታ እንተባበር ነው እንጂ ኔቨር ማራባሽ ውሻ ይዛምሽ እንደምትሰሚ ምንድነው መልእክት ከጀርባ ያለሽ ምንድነው ነው እንጂ ማለት በተፈጥሮ አላምና በህይወት እያለሁ ወይ ቤስት ፍሬንድ አይደላችሁ ወይ ጤነኛ አይደላችሁ what is this ኢየሱስ የሆነ ሴራ ካለ ነው በጣም ጥብቅ
ምን ባባለው ዳራሽ ግቢ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም መኪና አለቀባችሁ መፈራጠር አይቻልም የሚለው ለማን ነው ለኔ ነው ራዳሪ ዘርስ ቆም አሻንጉሊት ነው አይደል መስራት ደግረኛ ተጀመረ እኮ ዛሬ ነው ሰማሽ የሪና ምን ማለት ነው ማለት ነው ጾም አናድር እንግዲህ የኔና ቶሎ አውጪ መታወቂያሽ ነው እዚህ ጋር አውጪ ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽ ወዮ እራስ እኮ ነው ያስቆምከው አየዮ ግዴ ህግ ነው የኔናት ደንብ ነው ቶሎ አምጪ ለዚህኛው 35,000 ብር ጽፍልሻለሁ በዛ ላይ ደግሞ ተንጫጫሽብኝ የመጨረሻ ይሄ ባለስልጣን ግቢ ነው ማመንጫጫት ይሄ ባለስልጣን ግቢ ነው ለሱ ጽፍልሻለሁ 100,000 ብር ባለቤቱን እኮ ባለስልጣን አይደለም የኔ እናት በሚስቱ ላይ ስልጣን አለው ለኔ ነው እንዴ የምትነግረው ያዚ ይሄ በቴሌ ብር 295,000 ብር አስገቢ በቃ ረፊ ቶሎ ረፊ አረተ ተወቀሽ ጫምላክ ነይ ያያ አሃ አይዘኝም ብለሽ ቆይ ሞተር ድረስባት ሄሎ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛ ታስቆመ ቅጣታው ታርጋ ቁጥር ሞንደል ዳረስ ወጣ ወደዚህ አይሰማኝም ምንድነው አልተጎተትክም በጣም እና ከ20 በላይ አይደል እንዴ ሚሊዮን በ15 አይደል እንዴ ይፈቀዱ በ15 አይደል መንገዱ ላይ ተኛበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ እንዲያውም ላለመቀጣት መሞከር በሚል 100 ስንት እናደርገው 103,000 ብር ቀጣሃለሁ እንጂ ቁጥር ነው አረ በዚህ ከቀጠለ እውነት ነገር ሳትመጣ አትቀርም እናንተ ፍቅረኛ አትንከባከብም እንዴ ምንድነው ሳር ምናምን ይዘምዞረው ያንቺ አለሽ አይደል እንደ ቤስት ፍሬንድ ለመቼ አረ ምንድነው ፍሌ የምትዝረከረከው በእናትህ ሱሪ ላይ እዚህ በንዘጋ ወጥ መጥቷል እንዴ አረ ወጣ አለብሽ አንቺ ራስ ውስጥ አረ አንተ ጥቁር እኮ ነው ሲጀመር የቱ ጋር ነው ያለብኝ ወይ ያጃ ወዮ ምን አረግን አንቺ አልተገቡልኝ እንዴ ፍሬንድ አቤት ፍጥነታችን እኮ ነው እኛ ብዙ ችግር ውስጥ የሚከተል ይሄ ደግሞ የሚለውን እየሰማሽው ነው ምን አለ ከእናትህና ከሚስትህ ማንን ታስቀድማለህ ሲባል ሚስቴን አላለም ታዲያ ምን አጠፋለክ እኮ ነው መከራይታ ወልዳ ካሳደገች እናቱ እንዴት ትናንት የሚያቃትን ሚስቱን ያስቀድማል ሳው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሲባል አልሰማሽም ምንም ይሁን እናት እኮ ናት ከማንንም ጋር አትወዳደርም እውነት ነው አትወዳደርም ሲጀመርም ሚስትና እናት የተለያየ ቦታ ነው ያላቸው ያንን አስጠብቆ መቀጠል እስከቻለ ድረስ ማወዳደርም አይጠበቅበትም ነገር ግን ከሁለቱ አንዱን የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን ሚስቱን ማስቀደምና ከጎኗ መቆም አለበት ወዶና ፈቅዶ የተቀበለው ግዴታው ስለሆነ ነው እናቱ እሱን ወደዚህ ምድር ስታመጣው ወዳና ፈቅዳ ነው ስለዚህ እሱን የማሳደግ የመውደድ ለሱ መስዋዕትነት የመክፈል እናታዊ ኃላፊነት አለባት በተቃራኒው ሚስቱ ደግሞ የሱ ኃላፊነት ናት መርጦ ሲያገባትና ግማሽ አካሉ ሲያደርጋት ሊወዳት ሊጠብቃት በፈጣሪ ፊት ቃል ገብቷል ስለዚህ የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን እሷን ማስቀደም አለበት እናቱ እኮ አንድ ናት ቅያሬ የላትም ሚስት ግን ከፈለገ ሌላ ማግባት ይችላል ይሄ ደግሞ የትዳርን ክቡርነትና እስከምን ድረስ መስዋዕትነት እንደሚከፈልለት ያልተረዳ ሰው ሐሳብ ነው አስቢው እስኪ አንቺ ባደግሽበት ቤት ውስጥ አባትሽ ከእናትሽ ይልቅ ለአያቶችሽ ቅድሚያ ሲሰጥ እያየሽ ብታድጊ ምን ይሰማሻል አየሽ ባሎች ይሄን መረዳት ስለሚከብዳቸው ነው ብዙ ሚስቶች በባል ቤተሰብ ብዙ በደልና ስቃይ የሚደርስባቸው ሁሌም ቢሆን ከሚስቱ ጎን እንደሚቆምና ለማንንም አሳልፎ እንደማይሰጣት ቢያውቁ ኖሮ ማንንም አይዳፈራትም ነበር በቅድሚያ ባልሽ የሰጠሽን ቦታና ክብር ነው ቤተሰቦቹ የሚከተሉት ደግሞ አስቢው እስኪ አንቺ መከራሽን አይተሽ ወልደሽ ለተሽ አሳድገሽ እናንተ ያወቃትን ሚስቱን ካንቺ ሲያስቀድም ምን ይሰማሻል በጣም ደስ ይለኛል ለምን እንደ እናት ፌል አላደረኩም ማለት ስለሆነ ነው ልጄን በትክክለኛው መንገድ እንዳሳደግኩት ማሳያ ስለሆነና ትክክለኛውን ወንድ ልጅ ለዓለም ስላበረከትኩኝ ደስ ይለኛል ልጄ ከኔ ይልቅ ሚስቱን አስቀደመ ማለት ከልጅነቱ ጀምሮ አባቱ ለኔ የሚሰጠውን ቦታ ያያየ ጤናማ በሆነ መልኩ አድጓል ማለት ነው ሚስቴ መቼም ቢሆን ከእናቴ አትበልጥም እናቴን ከማንንም ጋር አላወዳድርም የሚሉ ሰዎች ለእናታቸው ያላቸው ፍቅር ከሌላው ሰው የበለጠ ስለሆነ ሳይሆን
ጥሩ አባት ስላልነበራቸውና አባታቸው ሚስት በምን መልኩ ትሪት መደረግ እንዳለባት ስላላስተማራቸው ነው እንጂማ እኮ የነሱ ሚስት ማለት ለልጆቻቸው እናት መሆኗን መረዳት ከባድ ኮንሴፕት ሆኖ አይደለም። በስመ አብ ምን ትላላችሁ እናንተ? ግን በጣም ከባድ ነው። በስመ አብ። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ እመለሳለሁ። ይመቻችሁ።